ያንቺ ቀን ነው በጉጉት ስንጠብቀው የነበረ እኔ ብቻ ሳልሆን ደግሞ ማለት ነው ወዳጆችሽ ሙሉ በጉጉት የሚጠብቁት ቀን፣ እግዚአብሔር ቤተሰቦችሽ በጉጉት የሚጠብቁት ቀን፣ ረጅም ዓመት ደግሞ እኛም ስንመኝላችሁ የነበረ ነገር ዛሬ ሊሆን ነውና ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን አሁን ይዘሻት ነይ ወደፊት ዳረገው ሱፍ እንደ ቬሎ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሰላም ውድ ቤተሰቦች እንዴት ናችሁ? ሰሞኑን ጠፍተናል። እውነት ለመናገር የጠፋንበት ምክንያት ደግሞ ያው በእኔ በኩል አሳማኝ ምክንያት አለኝ። የጠፋሁበት ዋነኛው ነገር እንዳያችሁት ነው። የሁላችሁም የብዙዋችሁ ጥያቄ ነበረ። በጣም ብዙ ጊዜ ተመሳሳይ ኮሜንት ነው የማየው፣ ተመሳሳይ ነገር ነው የማየው ጓደኞቼ ጋር እንዲሁም ደግሞ ቤተሰብም ጋር ሁሉም ጋር ነው የምላችሁ፣ ኦዲየንስም ጋር መንገድ ላይ የሚማያቸው ነገሮች ሁሉ ተመሳሳይ ነበሩና የኦዲየንስንም የቤተሰቦቼንም የራሴንም ፊሊንግ አስመልክቶ እና ደግሞ የጓደኞቼንም ፍላጎት አስመልክቶ እስካሁን የመጣንባቸውን መንገዶች ታውቋቸዋላችሁ። 10 ምናምን ዓመት አብረን ቆይተናል ከጽጌ ጋር እና በዚህ ሁሉ ጊዜ ላይ ብዙ ውጣ ውረዶችን አብረን አሳልፈናል፣ ብዙ ነገሮችን አብረን አሳልፈናል እና እስካሁን ያሳለፍናቸው ነገሮች በተናጠል ማለት እኔ ሌላ ቦታ እሷ ሌላ ቦታ እየሆንን ያሳለፍናቸውና ያ ነገር ይበቃል ብዬ አሰብኩኝና በጣም ነው የሚያስፈራው። በነገራችን ላይ ቪዲዮ ላይ ሳይ ምናምን ሰዎች ቀለበት ሲያደርጉ ምናምን ሳይ ምን ያስፈራል ምናምን ነበርና በቦታው ግን ሆኜ እና ደግሞ እውነታ እንደሆነ ደግሞ ዛሬ ደግሞ የእውነት እንደሆነ ሳቅ ደግሞ እግዚአብሔርን የእውነት ፈርቻለሁ። በጣም ፈራው የእውነት እሱ ሳይሆን ማሰቡ ጽጌ ምን ትላለች የሚለው ነገር ማለት ነው። አይኖኩ ጽጌ ጋር ያለውን ፊሊንግ ምናምን እያወቅኩት እኔ ሰዎች እንዴት አንድ ላይ የሆኑ እየተዋወቁ ለምን ይፈራሉ ወይ ደግሞ እዛ ላይ ምን ይፈጠራል ብለው ነው የሚለው ነገር ሀሳብ ይሆንብኝ ነበርና ነገር ግን እውነት ነው፣ በጣም ነው የሚያስፈራው። ግን ብቻ እንግዲህ ዛሬ ደፍሬ አይ ዋናው ደስ እንዲልህ ነው የሚፈልገው። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ የዳኒና የጽጌ የቀለበት ቀን ነው። አላወኩኝም ነበረ። ዛሬ ነው የነገረኝ ዳኒ ማለት ሁሉ ነገር ከጨረሰ በኋላና ግዴታ ደግሞ ከጎኑ መኖር ስላለብኝ መጥቻለሁ ማለት ነው። በጣም ደስ ብሎኛል። ተለቅ ያለ ፕሮግራም ነው ያዘጋጁት። ከበድ ይላል ነገሩ ከሌላ ጊዜ ግን ደግሞ አንዳንድ ጊዜ አብራችሁት የሰራችሁት አብራችሁት ያደጋችሁት አብራችሁት ረጅም ታይም ያሳለፋችሁትን ሰው ማግባት ማለት በጣም ደስ የሚል ነገር ነውና በዚህ አጋጣሚ እድለኛ ነክ። ለምን 10 ምናምን ዓመት አብራት ስትቆይችልኝ እያንዳንዱ ነገሯን ታውቃለህ፣ ባህሪዋን ታውቃለህ፣ የምትፈልገውን ነገር የምትበላውን የምትጠጣውን እያንዳንዱን ነገር ታውቃለህና ትዳርም ላይ ገብተህ አትቸገርም ብዬ ነው ማስበው እንደኔ ማለት ነውና አብሮ አደገህን እንትን ማለት ደግሞ ደስ ብሎኛል። ከዚህም በኋላ ደግሞ እንግዲህ ዛሬ ቀለበት ፕሮግራም ከሆነ ቀጣይ ደግሞ ሰርግህንም እንጠብቃለን። ለማየት ያብቃን ዳኒ እና ኮንግራ። በጣም ደስ ብሎኛል። ምናልባት ጽጌ ይሄንን ቪዲዮ ልታዩ ትችያለሽ። በጣም ደስ ብሎኛል ለዚህ ቀን ስለበቃችሁ። ከብዙ ነገሮች የእናንተ ጉዳይ ብዙ ሰው እንደ ቀልድ ያየው ነበረ። ፍቅረኛሞች ናቸው አይደሉም ምናምን እያለ ብዙ ሰው ጥያቄ ይፈጥርበት ነበርና ዛሬ ለሁሉም ሰው ምላሽም መስጫ ይሆናል ብዬ አስባለሁኝና ለሁላችሁም ጥያቄዎቻችሁ ዛሬ መልስ ይመለስላችኋል። በጣም ደስ ብሎኛል። ጽጉዬ ፈጣሪ ይርዳችሁ፣ ውለዱ፣ ክበዱ። በቃ ይሄንን ነው። እኔ ደስ ብሎኛል የምር እዚህ እንደዚህ አይነት ነገር ላይ በመድረሱ በጣም የምር ግን ቀድሞኛል። እኔ የሚቀድመኛል መሰለኝ ነበር። አሁን ተዘጋጅተሃል?
ግን በጣም ፈርቻለሁ። ግን ትንሽ መለማመድ የለበትም? አንተ አለማምደው ግን በጣም ደስ ብሎኛል ጽጌ፣ ደስ ብሎኛል። በደስታም እንደሚያልቅ ተስፋ አደርጋለሁ። ሰርግም ለመብላት ያብቃን። አሜን። ቤታችሁ ምግብ የለም ብላለች። ቤታችሁ ምግብ ትበላላችሁ። ያው አይኖ የጽጌ መልስ ምን ሊሆን እንደሚችል እናውቀዋለን ሁላችንም። ግልጽ ነው። እንዴት እንደምታብድ እንዴት ደስተኛ እንደምትሆን አሙሪ ላይ ገመቷለች። አለሟ ነው እንጃ ብቻ ይሄን ያህል እንኳን እያወኩኝ ነው ይሄን ያህል እያወቅኳት እውነት ለካ እዚህ ቦታው ላይ ስትቆም በጣም ነው የሚያስፈራው። እግዚአብሔር የሆነ በጣም ነው የፈራሁት እኔ የዛኔ ከአብርሽ ጋር ዱባይ ቀለበት ስታደርግ ምናምን ሞመንቱን አይቻለሁ በትክክልና እንደዚህ ነው ምናምን ነገር ብዬ ነበርና በራሴ ላይ ደርሶ ደግሞ ዛሬ ሲያ እውነትም በጣም ነው የሚያስፈራው፣ ግን በጣም ደስ የሚል ስሜት አለው። ከዚህ በኋላ ነገሮች ጥሩ ይሆናሉ ብዬ አስባለሁ። ለየብቻ የሚባል ነገር የለም። ለእናንተም መልስ ነው፣ ለእኛም መልስ ነው። ከዚህ በኋላ እንግዲህ ፋሚሊዎቼ ጽጌ ምንም የምታውቀው ታሪክ የለም። ሁሉ ፕሮግራም ዳኒ ነው አስቀድሞ ኢቨን እኔ ራሱ አላውቅም ነበርና ሁሉ ነገር ካዘጋጀው በኋላ ነው የነገረኝና የሚገርም ፕሮግራም ያዘጋጀው እንግዶች አሉ የጠራቸው የጋበዛቸው ይመስለኛል። እሱም በአጭር ጊዜ ስለወሰነበት እንግዲህ ከዚህም ሰፋ ማድረግ ይችል ነበረ፣ ግን ደግሞ ለጊዜው በእንደዚህ አይነት ሞመንት እናሳልፈዋለን ማለት ነው። እና የጽጌ አንድ ጓደኛ አለች እና እሷ ይዛት እንድትመጣ ነው ያደረግነው ማለት ነው። እና እያንዳንዱን ነገር ይህንን ቪዲዮ እስከ መጨረሻው ካያችሁት እንቀርጽላችኋለን። ስትመጣ ያለው ፓርት ምናምን እዚህ ደርሳ በቃ በጣም ደስተኛ ስትሆን ያሉትን ነገሮች እያንዳንዱን ቀርጸን የምንለቅላችሁ ይሆናል። ግን ደግሞ ዳኒ አሁን ልትሰበሰብ ነው እና ያንን ነገር ስታስብ ምን አይነት ስሜት ይሰማል? አልተሰበሰብኩም ነበር። ከዚህ በኋላ ልትሰበሰብ ነው። እውነት ለመናገር ምንም ነገር መጀመሪያ ሲሆን ያስፈራል። ምንም ነገር ስትጀምር የመጀመሪያው ስትሆን ያስፈራል። ምክንያቱም እኔ ሲንግሎኝ ያሳለፍኳቸው ነገሮች አሉ። አሁን ደግሞ እንግዲህ ከዚህ በኋላ ቀለበት አድርጌ ካፕሎኝ የማሳልፈው ነገር ለእኔ አዲስ ነገር ነው፣ በአዲስ ህይወት ነው እና ይህን አዲስ ህይወት እስክላመደው ድረስ ጊዜ ይፈጅብኛል። ግን ከዚህ በላይ መሄዱ ከበደኝ ማለት እኛም እድሜያችን ሄዷል፣ አድገናል። ስለዚህ ከዚህ በኋላ ላይፍን መመስረት አለብን፣ ህይወትን ማየት አለብን ብዬ ስላሰብኩኝ ነው ከዚህ በላይ ጊዜ መጠበቅ የለብኝም። የቤተሰቦችም የብዙ ሰዎች የጓደኞቼ የተመልካቾቻችንም ጫና በጣም አለበት እዚህ ነገር ላይ እና ለእናንተም እረፍት ለእኔም ደግሞ ሰላም ይሰማኛል። በይፋ የኔ እንደሆነች አታውቄ ከዛ በኋላ የሚመጣው ነገር ሰላም ይሰጠኛል ብዬ ስላሰብኩ ነው እና ሳስቡ እንዳልከኝ ጥያቄ ለመመለስ ትንሽ ይከብዳል። የአብዛኛው ሰው ምኞትም ነው እውነት ለመናገር ማለት ነው ይመስለኛል። የእናት አባትህም የእሷም እናት አባት ዕቃ እንዲጋቡ ምናምን ያላቸውን ነገር አይነበረ እና ቢሆነ ሰዓት ላይ የገጠሙኝ ነገር ስላለ ነው እና ለሁሉም ሰው ደስታ ነው ብዬ አስባለሁ። እኔም የምሬን ስነግር ከልቤ ነው በቃ ደስ ያለኝ ማለት ነው። ለማስመሰል ሳይሆን ደስ ብሎኛል። በቃ አብሮ አደግህን ራሱ ማግባት የእድለኝነት ነው ባይነኝ እንደኔ ማለት ነው። ለምን ትዳር ውስጥ ገብታችሁ አዲስ ሌላ የሚፈጠር ነገር አይኖርም። ለምን ትተዋወቃላችሁ፣ የምትፈልገውን አንዱ እሷ የምትፈልገውን ሁሉ ነገር ስለምታውቁ ረጅም መሄድ ይቻላል ብዬ አስባለሁ። ፈጣሪ ይርዳ። ግን ደግሞ በዚህ ቀለበት ብቻ ፎግረህን ደግሞ ሰርጉን እንትን ማለት አይቻልም። እሱን ነው የምንጠብቀው ይመስለኛል። እንግዶቻችንም እየደረሱ ነው። አንዳንድ የተጠሩት ሰዎች አሉ። እንግዲህ እያንዳንዱን እየተቀበልን ምናምን የምንጠብቃቸው ነው የሚሆነው እና መልካም ምኞታቸውንም ይገልጹላቸዋል። ለሁሉም እየዞርን ያለውን ነገር እንጠይቃለን እና ወንድሜ ይቅናክ፣ በአንዴ ጀስ ብላ ዘላ ተቀበልክ። አሜን። እንደዛ ነው ይባላል። ዛሬ ትስማለህ? ዛሬ ትስማለህ ይለኛል። መልካሙን ያሰማን መልካሙን ያሰማን። እንግዲህ እንደዚህ ደግሞ የማሳስፈራራችሁ ያው እኔ ጽጌ ባይወኳት ልክ ዘላ የምትቀበል ይመስለኛል። ግን ደግሞ እንደዚህ አይነት ሞመንቶች ደግሞ አይታወቁም። ጽጌ በዚህ ሰዓት ምናልባት ዳኒ ነህ አንተ የምታውቃት እና ይህንን ታይም ትፈልገዋለች አትፈልገውም የሚለው ነገር እኔ አላውቅም። አሁን እኔ ቪዲዮ ላይ ነው የማያችሁ ብዙ ጊዜ እና ያለን ነገር ስለሆነ እኔ ትንሽ ግራ ይገባል። ወዲያው እሺ ካለች መልካሙን ያሰማን። አሜን። የስ እንደምትል እንግዲህ ተስፋ እናደርጋለን። ፈጣሪ አቃን እንግዶቻችን እናስገባ። ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ
ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ታገቢኛለሽ እኔና አንቺ ሆነን ኖረ እንዲህ እኮ ነው የምንሆነው አይኔም ባይኔ እንዳይብሽ የጭንቁ ቀን የፀሐይ ሰዓት ቀበቶዬን እፈታልሽ አንቺም ሆነሽ መቤቴ የጎጆ ፈርጥ ማወራ ፍቀጅልኝ ካፌሽ ውራ እኔም ልሁን አባወራ ታገቢኛለሽ እንግዲህ ፋሚሊዎቻችን እንግዶቻችን እየገቡ እኛ ፕሮግራማችንን መቀጠል እንችላለን። እንግዶቻችን እየመጡ ነው፣ ገና አላለቁም። ይሄ ክፍት ወንበር ከጀርባ ያለው እንዳለ ከካሜራ ጀርባ ያለው ክፍት ወንበር ብዙ ሰው ያስቀምጣል እና እነሱንም በጉጉት እየጠበቀን እኔ የምልህ ዳኒ ቀለበትህን ግን ሬዲ አድርጋላ። ይሄ ሁሉ ነገር እንትን ብሎ ዳይመንድ ነው አባቴ። የምር ነው ዳይመንድ ነው ዳኒ አቅርብ እናሳያቸው። ኦኬ ቼላኛው ፈርጧ እንግዲህ ፋሚሊዎቼ በዳይመንድ ነው ዳኒ 13 ዓመት በድኔን በኖርማል ቀለበት በኖርማል ይደረግ ነው። እንደዛ ስትል ግን ማለት ነው ለምን ያልከኝ ነው? ኧረ እኔ አልወጣኝም። አይ የምሬ ነው። ደስ ብሎኛል። ዳይመንድም ስላደረክላት ይገባታል። ያምራል ቀለበቱ ግን እንደሚዜነት የሆነ ማድረግ ነበርበት። የምር ለፕሮሚዝ እንዲህ የተደረገ ፋሚሊ ለሰርግ ደግሞ እኔ እንጃ ከዳይመንድ በላይ እንግዲህ ሌላ ምንም ነገር የለም። በጣም ደስ ብሎኛል። ዳንዬ ግን አሁን ልምምድ ማድረግ አለበት። ማንን አይችልበትም። ችግር የለውም። ምን ሞክር እሺ ና እኮ አሳየኝ። አንተ ግባና አሳየኝ። እንደ ኧረ ተው የምር ሰው ግባና አሳየኝ። እሺ አሳየኝ። አንተ ነህ እቺ አንተማ እኔ እኮ ሬዲ ሳልሆን ጠርታኝ ዳኒ እኮ ዝግጁ አይደለም። ተንበርከካ ይኸው እሺ ታገቢኛለሽ ትላታለህ ማለት ነው። እግር ነው እግር የሚቀር ድገም እስኪ። ይሄ ነው የእግር ልዩነት አለው እሱ ደግሞ። አዎ እግርም ልዩነት አለው። እስኪ ሞክር። እንደዚህ መሰለኝ ተቃራኒ መሰለኝ እንደዚህ እሺ እንደዛ አይደለም። ፊትህን ወደዚህ ነው የምናደርገው። ፊትህን ግን እንደሱ ነገር ነው። በቃ ተቃራኒ ነገር ነው። አይ የምር ፊት ወደዚህ ነው። እሺ አንዴ ሞክር አሳየን። ወደዚህ አዎ ወደዚህ። ኦኬ ሬዲ። አይ ይኸኛው ግራ አድርጎ ይኸኛው ነገር እንደዚህ መሰለኝ። አንዴ አራ ልጁን አታደናብረው ነው። ዛሬ ባይዘው ማለት ነው። እዛ ጋር ግን ልረሳው ይችላል። አሁን አሳይተኝ በኋላ ልረሳው ይችላል። ተደናግጬ ልረሳው ይችላል። ይሄ ምርጥ አቀማመጥ ነው። ከዛ ልክ እሷን እዚህ ጋር ትመጣለች። እዚህ ጋር መጥተን አይኗን አስረን ልክ እንደገባች ገልብጬ እንዳልከፍተው ስትል እንደዚህ ምንድን ነው ይሄ ነው እንዴ? አይደለም እንደዚህ ነው እንዴ? ምን እንደዚህ አይደለም። አይ ዋናው ፐርፐዝ ወይ ደግሞ ይለ ስማ፣ እዛው ጋር ልክ እንትን ብላ አይደለም የምትመጣው። እቺን ውጥት አድርገህ ትሰጠኛለህ። ከዛ እቺን ትይዛትና ትቻርገህ ይቻላል። ከዛ ይሻላል። ጣለውና ብቻው ቀለበቱ ጠፍቶ ጉድ እንዳትሆን እንዴ ብሩስ በጣም ያስደነግጠው። እና ለማንኛውም መልካም ምኞታቸውን መግለጽ ይፈልጋሉ ከመጡት እንግዶቻችን።
ስለዚህ እያንዳንዳቸውን መልካም ምኞት እንጠብቃለን ማለት ነው፣ ጽጌን እስከምትመጣ ድረስ ማለት ነው። ኦኬ፣ ከቅርብ ጓደኛው ከዳኒ ከሱ ደግሞ እንጀምራለን ማለት ነው። ምንድን ነው ተዋለው? መልካም ምኞትህን ገለጽለት። ዳኒሻ እንግዲህ ሲጀመርም በጣም የዋህና ምስኪን ሰው ነው፣ ሰው አክባሪ ሞተ እንዴ እንዳትሉኝ እንጂ እንደዚህ አለ እኮ በለውና እኮ አይ ከዚህም በላይ ይገባዋል። እንግዲህ ጽጌውም እንግዲህ ያው የታገቢኛለሽ ጥያቄውን ትቀበላለች ብዬ ተስፋ አደርጋለሁ። እንግዲህ መልካሙን እመኝለታለሁ ለወንድሜ። እሺ 30 ሰከንድ አላችሁ ሁላችሁ። እንኳን ደስ ያለ እንግዲህ የአብርሃምና የሳራ ያርግላችሁ። ደስታችሁን ስላየው በጣም ደስ ብሎኛል። ቴንኪዩ። እሺ እንግዲህ ቤተሰቦቼ ከኔ ደግሞ ጓደኞች አንድ ሰው ወይም ሁለት ሰው እንመርጣለን። እስኪ ከወንድሜ እንጀምር። እሺ በመጀመሪያ ዳንዬ እንኳን ደስ አለ ማለት ፈልጋለሁ። እንግዲህ ዛሬ የደስታ ቀን ነው። ያው ብዙም አላወራም፣ ግን እንኳን ደስ አለህ። ጽጌ ትቀበላለች ብዬ አስባለሁ። ውለዱ፣ ክበዱ፣ ትልቅ ደረጃ ድረሱ። እሺ ፋሚሊቲ እዚህ ጋር አንድ ሰው ድል እንተና። እሺ ዛሬ ለዳኒም ለጽጌም በጣም ትልቅ ቀን ነው። በዚህ ሰዓት በጣም ዳኒ ትልቅ ጭንቀት ውስጥ ያለ ይመስለኛል እና እየተንጎራደደ ያለ ይሄን ነገር ደግሞ አክሰፕት አድርገው ደግሞ ደስታችን ሙሉ እንደሚሆን ተስፋ አደርጋለሁ። እንኳን ደስ አላችሁ። እሺ እናመሰግናለን። እንግዲህ ፋሚሊዎቻችን ዛሬ ሁሉም ሰው በድንገት ነው የተጠራውና አለባበሳችን ለቦታው ባይመጥንም ዳኒ በድንገት ስለጠራን ምንም ማድረግ አይቻልም። እውነቱን ስነግራችሁ እኔ ቤት ሳልደርስ ነው ወደዚህ የመጣሁት ማለት ነውና በቁንጣ ምናምን ነው ሁላ የመጣሁት ግዴታ ፕሮግራሙ ላይ መገኘት ስለነበረብኝ ማለት ነውና አየሩም እየመሸ ነው። ቀለበት ፕሮግራሙ ደግሞ ትንሽ መሸት ሲል ሞር ያምራልና እሱን እየጠበቅን ነው ማለት ነው ፋሚሊዎቻችን። እሷ እስከምትመጣ በጣም ጓጉተናል። ዳኒም ጓጉቷል። ግን እስኪ አሁን ደግሞ ምን አይነት ስሜት ተሰማ? በየሰዓቱ ነው የምንጠይቀው። ባይዘው ያው ሰዓቱ እየቀረበ በመጣ ቁጥር የእውነት ለመናገር በጣም ነው የሚያስፈራው። እኔ የምፈራው እንዶ ተንቀጥቅጬ ምናምን ቀለበቱ እንዳያመልጠኝ ነው የምፈራው እንጂ እኔ በጣም ገና ካሁኑ በጣም እየፈራው ነውና በኋላ ደግሞ በጣም የምፈራ ይመስለኛል። ግን ደግሞ ያው መልካም ምኞታቸውን ገልጸውኛል ጓደኞቼ። በጣም ነው የማመሰግነው። እንዳፋቸው ያርግልኝ ማለት ፈልጋለሁኝ እና በዚህ አጋጣሚ ደግሞ ይህንን ያማረ ዲኮር የሰሩልኝን ቤተሰቦቼ ማመስገን አለብኝ። ይህንን የምትመለከቱትን ያማረውን ዲኮር የሰሩልኝ ማለት ነው ቤተሰቦቼ እስኪ ልጋብዘውና ስለ ዲኮራቸው የሚንገሩኝ። ምክንያቱም በጣም ጎበዞች ናችሁ። በጣም ነው የሚያምሩ የሰራችሁልኝ ስራና ከዚህ በኋላ እኔም ቤተሰቦች እናንተ ጋር እንደሚያስፈሩ ተስፋ አደርጋለሁ። ስለ ዲኮራቸው አንዳንድ ነገር ያው ዲኮራቸውን ያው የነዳኒን ደስታ ለመካፈል አብረን መተናል እና ከዚህ የተሻሉ አሪፍ እና እነዚህን የመሰሉ ዲኮሮችን እንሰራለን። ማሰራት የምትፈልጉ ስልኩን ከታች እናስቀምጥላችኋለን። የደወላችሁ ዘዙን። ስማችሁ ማን ነው? ስማችን ስምሪ ዲኮር። በጣም ነው የማመሰግነው። እሺ እናገራ በዛ እሺ እንድትለና አሪፍ ነገር እንዲገጥም ነው። በጣም ነው የማመሰግነው። ስምሪ ዲኮሮች በጣም ደስ የሚል ስራን የሰራችሁልኝ። ይቀጥል። በዚሁ ከቀጠልን ከነሱ ጋር እንግዲህ ሳገባም ሰውልድም እንግዲህ ከእናንተው ጋር ነው የምዘልቀው። ስልክ ቁጥራቸውን ከታች አስቀምጬላችኋለሁ። በጣም ጎበዞች ናቸው። እነሱ ጋር እየሄዳችሁ አሰሩ። እኔ ፈርቻለሁ። እንዲህ በጣም እየፈራሁ ነው። አትጨናነቅ። አትጨናነቅ። የፈራኸው ትቀበለኛለች አትቀበለኝም ነው ወይ ወደ ትዳር ዓለም ልትገባ ስለሆነ ትቀበለኛለች አትቀበለኝም ነው ማለት? አውቃታለሁ እኮ በጣም ተቀራርበናል፣ ግን ረጅም ዓመትም አውቃታለሁ። ነገር ግን እዚህ ቦታው ላይ ሲሆን ነው ከባድ እንደሆነ የተረዳሁት። አንተ አልፈዋል። አንተ ጊዜው ሲደርስ ታየዋለህ። አንተ ጊዜው ሲደርስ ታየዋለህ። አሁን ሳቀን የዛሬ ደግሞ ስቀባል ካለፈው በኋላ ነው ቀለበት ለሚያደርገው ሰው የምር ለመናገር ትንሽ ያስፈራል። እኔም ስሜቱ ያስደነግጥ ነበር ምናምን፣ ግን ደግሞ ካለፈ በኋላ ቪዲዮውን ስታዩት ምናምን ደስ ይል ነበረ። በጣም ፈርተህ ነበር እንዴ? በጣም እኔ ደግሞ እንዳውም ብዙ ሰዎች ጎኔ ላይ ሆኖ ያዝ አድርገውኝ እንጂ ከመደናገጡ የተነሳ እንዳይዘልም ከመርከቡ ትዳሩ ሞመንቱ እዛ ጋር ያለው ሞመንት ውስጥ እኮ ያውቀዋል። እሺ እንደምትል ግን ተፈሯል። በቃ እዛ ጋር የሚፈጠሩ ነገር አይታወቅም እና ያስፈራል።
ስለማንኛውም ትምጣና ያለውን ነገር እንግዲህ ፋሚሊዎቻችን አንድ ሰው መላክ አለብን። አብሯት ሴት አለ። በእርግጥ ግን ደግሞ ባሴ ሳይደርሱ አይቀርምና ና ወተክ እንትን ማለት አለብህ። ካሜራ ባይዘው ከታች ጀምረህ ነው እሺ እየቀረጽክ የምትመጣው ያለውን ነገር ማየት ስለምንፈልግ ማለት ነው። እና አይኗን ሰሯት። ኦኬ ከዛ ይዛችኋት ነው ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ እኔና አንቺ ቤትዬ እንዴት ነሽ? አለሽ? ይኸውልሽ ዛሬ ማለት ነው አልገባም። ወደሽ ነው የምትገቢው? በጣም የምትወጂው ነገር ግን አይ ነው ችግር የለውም። ሰርፕራይዝ አይደለም በህይወትሽ በጣም የምትፈልጊው ነገር ነው። ማርያም እውነት ሰርፕራይዝ ብዬ አላቀልብሽም። እውነት ማሰሪያ በምን ሰርሽ? ማሰሪያ ወይኔ ማሰሪያ ረስተው ባሴ አረቢት አይ ነው በእናት ኦኬ እንታለው አይኗል ያጃስ በቃ እኔ በቃ አይንጨፊያ እንዳታፈሽብን ቆይ አይንሽና አልገልጥም በይ ማይ ማርያም ማይ ማይ አይ ማሰሪያ ስለሌለ እንደዚህ ምናምን እንዳትይ ያየምር እንዳታበለሽ ቲሲ የምንም ጸጉር የለም ጽጌ ስሚ እኔ አይንሽን ጨፍኝ የሆነ ነገር እንትን አይ አይደለም አላይም በይ ለራ አይዞሽ ምንም ነገር የለም በቃ እንዴት ያቺ ነበርሽ እኮ እኔ ጥፋተኛ ነኝ ያው ካለለ ሪያዝ እሺ አንቺ አይንሽን ጨፍኝ አላይም በይ እሺ አንቺ ያዣት ማራብና ላይ ቤትሽ ስልክሽን እንዳታይ አደራ እሺ ሰርፕራይዝ ነው ያለው ወይ ግን እንዳታጋጭ ቤት ነይ አሁን አለ አንድ አሪፍ አይ በቃ አሪፍ ነው ማይ ጋድ ስምቤ ማይ ጋድ ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ። እንግዲህ ፋሚሊዎቼ ቆይ ጽጌ መምጣት አትችልም። ቆይ አንዴ ልቀቋት፣ አታስገድዷት። ጽጌ አብርሃም ነኝ። እሺ ምን ሆነ ነው? በእግዚአብሔር ምንድን ነው?